በጣም ትልቅ ቁልፍ ነገር ነው። ለምን ካልሽኝ አንቺን እንዲናፍቅሽና አንቺ ጋር እንዲመጣ የሚያደርገው ቁልፍ ነው። ዛሬ በዚህ ቪዲዮ እውነተኛ ፍቅርሽ አጥንቱ ድረስ ገብቶ እንዲሰማው የሚያደርጉ ስነልቦናዊ ቁልፎችን አቀብልሻለሁ። በተለይ ሰባተኛው በጣም ትልቁ የፍቅር ፈተና ነው። እሱም ማለፍ ከቻልሽ በፍቅር ህይወትሽ ስኬታማ፣ ደስተኛ እንድትሆኝ ያደርግሻል። ለዚህ ቻናል አዲስ ከሆናችሁ ተመስገን አብይ ይባላለሁ። የሳይኮሎጂ ባለሙያ ነኝ። በዚህ ሙያ ውስጥ ከ8 ዓመት በላይ ቆይቻለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እውነቱን ስንነጋገር በቀን ውስጥ ብዙ ጊዜ እወድሃለሁ፣ አፈቅርሃለሁ ብለሹ ሊሆን ይችላል። ነገር ግን እነዚህን ነገሮች ስታረጊለት ብቻ ነው የእውነት እንዳፈቀርሽው እንዲሰማው የምታረጊው። እነዚህን የማታረጊለት ከሆነ እንደምታፈቅሪው አይሰማውም። እንደምታፈቅሪው የማይሰማው ከሆነ ከአንቺ ጋር የመቆየት እድሉ በጣም ዝቅተኛ ነው። ስለዚህ መለያየት ይመጣል ማለት ነው። እነዚህ 7 ስነልቦናዊ ቁልፍ ነገሮች በሳይኮሎጂ ሙያ ውስጥ የተጠኑ ጉዳዮች ናቸው። ማውራሽ ጉዳይ በጣም ሲሪየስ ስለሆነ ጊዜ ሰጥተሽ በደንብ ማድመጥ ይጠበቅብሻል ማለት ነው። የመጀመሪያው ስነልቦናዊ ቁልፍ ታከብሪዋለሽ። ማክበር ለየትኛውም ወንድ በጣም አስፈላጊ ነገር ነው። እንዴ ደግሞ አንተ ወንድ ነህ እንዴ ብለሽ ለምታስቢው ወንድ ጭምር፣ ለምትንቂው ወንድም ጭምር መከበርን ይፈልጋል። አይገርምሽም? ሁሉም ወንድ ይሄን ይፈልጋል። ለወንድ ማክበር ማለት መፈቀር ማለት ነው። ተከብሯል ማለት ተፈቅሯል ማለት ነው። መከበሩን ካነሳሹ ደግሞ መፈቀሩን ተነስቷል ማለት ነው። ስታከብሪው በአንቺ ይኮራል፣ በአንቺ ይታመናል፣ ደስ ይለዋል። እማታከብሪው ከሆነ ግን ያለመወደድ ስሜት፣ የበታችነት ስሜትና ችሎታ እንደሌለው፣ ብቁ እንዳልሆነ እንዲሰማው ታደርጊዋለሽ። እውነቱን ለማውራት እንደዚህ አይነት ስሜት ያለው ወንድ ከየትኛውም ሴት ጋር ሆኖ የተሻለ ህይወት ሊሰጣት አይችልም። የተሻለ ስሜት ላይ ሲሆን የተሻለ ህይወት ይሰጥሻል ማለት ነው። የመጀመሪያው ነገር በአንቺ እንዲኮራ የምታከብሪው ሴት መሆን አለብሽ ማለት ነው። ሁለተኛው ችግር ሳይሆን ሰላም ስጪው። የወንድ አእምሮ ባይ ኔቸር የሆነ ችግርን መፍታት ነው ዋናው ታርጌቱ። የሆነ ፕሮብለም አለ እሱን ፊክስ ማድረግ ነው። የገንዘብ ኢሹ ካለ ገንዘብን ሶልቭ ማድረግ ነው። የስራ ጉዳይ ካለ እሱን ሶልቭ ማድረግ፣ ቤት ውስጥ የሆነ ችግር ካለ እሱን መፍታት ነው። ለዚህ ነው ብዙ ጊዜ ስታወሪው ከልቡ ሆኖ የማይሰማሽ። የሚፈታ ጉዳይ ሲኖር ግን ይፈታል። አንድ ጉዳይ ስታወሪው ታዲያ እንዲህ አታረጊም፣ ይህን አታረጊም ነበር ይልሻል። ፊክስ ማድረግ የወንድ አእምሮ ናቹራሊ ዋየር የተደረገበት መንገድ ስለሆነ ነው። ይህንን ማነሳልሽ ሙሉ ቀኑን ችግሮችን ሲፈታ ውሎ የደከመ አእምሮ ይዞ ይመጣና አንቺ ጋር ሲመጣ አስተያየት የምትሰጩ ከሆነ፣ ትችት የምትሰጩ ከሆነ፣ ጭቅጭቅ የምታበዥበት ከሆነ አንቺም ሌላ የሚፈታ ችግር ሆነሽበት ትመጫለሽ እንጂ ማረፊያው አትሆኝም። ይህንን በእርግጥ መቀየር ለብዙ ሴቶች በጣም አስቸጋሪ ነገር እንደሆነ ይገባኛል። ሙያዊ እገዛ ማድረግ ስለምችል በዚህ ቁጥር ደውላችሁ አገልግሎት ማግኘት ትችላላችሁ። ለዛሬ ግን አንድ ቀላል ቲፕ ልስጥሽ። ሁልጊዜም ስታገኙ ቀለል ብለሽ ደስ ብሎሽ በጥሩ ስሜት ማግኘትና ማቀፍ መልመድ አለብሽ። ይህንን ማድረግ መቻልሽ ከነበረበት የአእምሮ ውጣ ውረድ ውስጥ የአካልም ድክመት ከነበረበት ሁኔታ አንቺ ጋር ሲሆን እረፍት እንዲሰማውና ሰላም እንዲሰማው ታረጊዋለሽ። ይሄ ደግሞ ሁልጊዜ ወደ አንቺ እንዲመጣ፣ ወደ አንቺ እንዲሮጥ፣ አንቺን እንዲያማክርሽ፣ እንዲያወራሽ ያደርገዋል። ሰላም የማትሰጪው ከሆነና የሰላም ስፍራው ካልሆንሽ ግን አንቺን አይደለም ሌላ ሰው ነው የሚያማክረው። ወደ አንቺ አይደለም ወደ ሌላ ሰው ነው የሚሄደው። ለምን? ሰላም ይፈልጋል። ሁለተኛው ቁልፍ ነገር ሰላም መስጠትሽን እርግጠኛ መሆን አለብሽ። ሶስተኛው ስነልቦናዊ ቁልፍ ጥረቱን ማየት አለብሽ፣ ማድነቅም አለብሽ። ብዙ ጊዜ ወንድ የማይታዩ ግን ጥቃቅን ነገሮችን ቤት ውስጥ ይሰራል። ለምሳሌ የተበላሸ ዕቃ ሊያስተካክልሽ ይችል ይሆናል። ከተኛሽ በኋላ ቤቱን ቼክ አድርጎ ሊተኛ ይችል ይሆናል። አንዳንድ ጉዳዮችን ሊፈጽምልሽ ይችል ይሆናል። ትናንሽ የሚመስሉ ግን ደግሞ የማይታዩ ነገሮችን ያደርጋል። እነዛን ነገሮች ማየት ከቻልሽ በጣም ጎበዝ ሴት ነሽ። ካየሽለት ደግሞ አድንቂለት። ይህን ስላረክልኝ አመሰግናለሁ፣ እወድሃለሁ፣ አንተ ስለሆንክ እኮ ነው የሚለውን ስሜት መስጠት አለብሽ። ማየት ካልቻልሽ ግን አገልጋይ እንደሆነ እንዲሰማው ታደርጊዋለሽ። አይተሽው ካደነቅሽለት ሁልጊዜ በዚህ ሁኔታ ውስጥ መቀጠል ይፈልጋል። አይደክመውም፣ አይሰለችም፣ ላንቺ ማድረግ ይወዳል። ካላየሽለት ደግሞ የአገልጋይነት ስሜት ስለሚሰማው አገልጋይነት ደግሞ ታውቃላችሁ ሁልጊዜ ደስ አይልም። የሆነ ሳለ ይሰለቻል፣ ያበሳጫል፣ ክብሩን ማግኘት ይፈልጋል፣ ወደዛ ይመራዋል። ሶስተኛው ቁልፍ ነገር እንዳትረሺ፣ ጥቃቅን ነገሮችን፣ ጥቃቅን ጥረቶችን ማየት ማድነቅ መቻል አለብሽ። ይሄ ሌላው የሚጠበቅብሽ ችሎታ ነው። አራተኛው ስነልቦናዊ ቁልፍ ክፍተት ስጪው። ክፍተት መስጠት መቻል አለብሽ። ይሄ በጣም ትልቅ ቁልፍ ነገር ነው። ለምን ካልሽኝ አንቺን እንዲናፍቅሽና አንቺ ጋር እንዲመጣ የሚያደርገው ቁልፍ ነው። ወንድ ብዙ ጊዜ ሐሳቡንና ስሜቱን የሚያስተናግደው ብቻውን ሆኖ ወይም ደግሞ ስራ ላይ ሲሆን ነው። ስለዚህ ብቻውን እንዲሆን የሆነ ያክል ሰዓት ልትፈቅድለት ይገባሻል ማለት ነው።
ስለዚህ ካንቺ ራቅ ብሎ ነገሮችን ማስተዋል አለበት። ያንቺን ዋጋ ማሰብ አለበት። አብራችሁ የምታረጓቸው ነገሮች ምን አይነት እንደሆኑና ምን ማለት እንደሆኑ ማሰብ ማገናዘብ አለበት። ስሜቱን ማረጋጋት መቻል አለበት። ይሄን ማታረጊለት ከሆነ ሁሌም ከኔ ጋር ሁን ከኔ አትራቅ የምትዩ ከሆነ አንቺን መናፈቅ አይደለም እየሰለቸሽ ነው የሚመጣው። ካንቺ ተለይቶ የሚያሳልፋት ጊዜ ወርቅ ነው የምትሆንበት። የሚናፍቀው ብቻውን የሚያሳልፋትን ጊዜ እንጂ ካንቺ ጋር ያለውን አይደለም። ለዚህ ክፍተት መስጠት አለብሽ። አንዳንድ ጊዜ እንደውም ጎበዝ ሴት ከሆንሽ ከልብሽ ወጣ ብለህ ዘና ብለና አየር አግኝተና ብለሽ መፍቀድ አለብሽ። ይሄን ከልብሽ ነው። ከልብሽ ካልሆነ ያቀዋል ዘና አይልም። ከልብሽ ማረግ ከቻልሽ ግን ትልቅ ልዩነት ትፈጥሪያለሽ። ታዲያ ክፍተት ስትሰጩ እንደምታምኙና እንደምትወጁ እየነገርሽው ነው። ይሄንን በደንብ ውስጡ እንዲሰማው ስለምታረጊው አንቺ ጋር ረጅም ጊዜ የመቆየት እድሉ በጣም ከፍተኛ ነው። በእርግጥ አሁን የማወራው ጉዳይ ለአንዳንዶቻችሁ ቀላል እንዳልሆነ ይገባኛል። ከኔ ከራቀ የተለየኝ የጠላኝ የማይወደኝ ይመስለኛል እንደምትሉ ይሰማኛል። ይህንን ማስተካከል ያለብን ጉዳይ ስለሆነ በዚህ ቁጥር ደውላችሁ ሙያዊ እገዛ ማግኘት ትችላላችሁ። አምስተኛው ስነ ልቦናዊ ቁልፍ በውድቀቱ ጊዜ ማረፊያው ሁኝለት። እንደምታውቁው ማህበረሰቡ ለወንድ ሁልጊዜም ጠንካራ እንዲሆን፣ ስኬታማ እንዲሆን፣ እንዲያሸንፍ፣ ታታሪ እንዲሆን ብቻ ነው የሚነግረው። ታዲያ አንድ ቀን ቢያጣ፣ ቢከስር፣ ቢወድቅ የሚገባበት ተስፋ መቁረጥ በጣም ከፍተኛ ነው። ተስፋ የመቁረጥ የመድከም የመዛል ስሜት ይሰማዋል። ከምንም በላይ ያንቺን ክብር እንዳያጣ ይፈራል። ታዲያ እውነት የምትወጂው ከሆነ በዚህ ጊዜ ልትመክሪው እንዳትሞክሪ፣ ልታስተካክሪው እንዳትሞክሪ። ነግሬህ ነበር እኮ አትበይው። በዝምታ ውስጥ አጠገቡ ሆነሽ ቁጭ በይ። መፍትሄ እንፈልጋለን ብቻ በይው። ዋናው ጉዳይ አጠገቡ መሆንሽና አሁንም እንደበፊቱ የምታከብሪው መሆንሽ ነው። ይሄ ከሆነ እውነቴን ነው የምነግርሽ፣ ትክክለኛ የሆነ ማንነቱን ታገኘዋለሽ። ሁሌም ካንቺ ጋር እንዲሆን ታደርጊዋለሽ። ስለዚህ በውድቀቱ በፈተናው ጊዜ አብረሹ ካጠገቡ መሆን መቻል አለብሽ። እውነተኛ አፍቃሪ ከሆንሽ ይህንን ማድረግ ለአንቺ አይከብድሽም። ስድስተኛው ስነ ልቦናዊ ቁልፍ ሰውነቱን መነካካት መቻል አለብሽ። ልክ አንቺ ሰውነትሽ ሲነካ ደስ እንደሚልሽ እሱም ደግሞ ልክ እንደዚሁ ሰውነቱ ሲነካ ደስ ይለዋል። እማወራው ስለ ጾታዊ ግንኙነት አይደለም። እጁን ስለመያዝ፣ ጀርባውን ስለመንካት፣ ፀጉሩን ስለመዳበስ ነው የማወራው። እነዚህን ነገሮች ስታረጊለት፣ ወደ ሰውነቱ ቅርብ ስትሆኝለት ምናልባት ሰዎችም ሊኖሩ ይችል ይሆናል። አጠገቡ ጠጋ ብትይ እጁን ያዝ ብታረጊው እንደምትወጂውና ምርጫሽ እንደሆነ ሁሌ ትነግሪዋለሽ። ባንቺ እንዲኮራና ደስተኛ እንዲሆን ልበ ሙሉ እንዲሆን ታረጊዋለሽ። ሁሌም ለሰውነቱ ቀረብ ያልሽ መሆን፣ የሆነ እጅሽ ሰውነቱ ላይ ማሳረፍ፣ መንካት፣ እጁን መያዝ መልመድ መቻል አለብሽ። ይህንን ማድረግ መሸነፍ አይደለም። ይህን ማድረግ ምንም ሌላ ነገር አይደለም። ያንቺ የሆነውን ሰው የራስሽ የምታረጊበትና እንደምትወጁ እንዲገባው የምታረጊበት መንገድ ነው። ሰውነቱ መንካትና ለሰውነቱ ቅርብ መሆንሽ ሌላኛው ስነልቦናዊ ቁልፍ ነው። ሰባተኛው በጣም ትልቁ የፍቅር ፈተና ነው። በጣም ትልቁ የፍቅር ፈተና ነው። ብዙዎች ይሄ ጉዳይ ከብዷቸው ሙያዊ እገዛ አድርጌላቸው የፍቅር ህይወታቸው ለፍሬ እንዲበቃ አድርጌያለሁ። ሰባተኛው ስነልቦናዊ ቁልፍ ስሙን ጠብቂለት። ልጠይቅሽ እስቲ ጓደኞችሽ ወይም ቤተሰቦችሽ ስለሱ ሲተቹት ጥሩ ያልሆነ ወሬ ሲያወሩ ብትሰሚ ምን ታረጊያለሽ? ዝም ትያለሽ ወይስ ታስቆሚያቸዋለሽ? አየሽ፣ ትልቁ ፈተና ነው ያልኩሽ ለዚህ ነው። ዝም ካልሽ ሙሉ በሙሉ እሱ ላይ እምነት እንደሌለሽ ትነግሪዋለሽ፣ ይገባዋል። ማስቆም ከቻልሽ ደግሞ ሙሉ እምነት እንዳለሽ እንዲሰማው ታረጊዋለሽ። ላንቺ ሁሉም ነገሩን የሰጠ ወንድ ይሆናል ማለት ነው። አሁን ጥያቄው ዝም ማስባል ትችያለሽ ወይ ነው። እሺ ጓደኞችሽን ትችያለሽ፣ ቤተሰቦችሽን እንዴት ትችያለሽ? እናትሽን፣ አባትሽን፣ እህት እንዴት ትችያለሽ? አየሽ፣ ይሄ የሚመጣልሽ ላርግ ብለሽ አይደለም። የምትወጂውና የምታምኝበት ወንድ ከሆነ ብቻ ነው ይሄን ማድረግ የምትችይው። ይሄ ነገር ለብዙ ሴቶች በጣም ፈተና ነው። ኖ ስለሱ ማውራት አትችሉም፣ እሱ እንዲህ አይነት ሰው አይደለም፣ ስታወሩ መስማት አልፈልግም ብለሽ መዝጋት ከቻልሽ እውነትም አንቺ ወርቅ ሴት ነሽ፣ የእውነት አፍቃሪ ነሽ። አንቺን ማጣት አይፈልግም፣ ሊያጣሽም አይችልም። እነዚህ 7 ቁልፍ ነገሮች ያንቺ እውነተኛ ፍቅር ውስጡ ድረስ ገብቶ እንዲሰማውና ካንቺ ጋር ረጅም ርቀት እንዲኖር የሚያደርጉ ቁልፎች ናቸው። ታዲያ ከነዚህ ከ7 ስነ ልቦናዊ ቁልፎች ውስጥ የትኛውን ማድረግ ችለሻል? የትኛውስ ከብዶሻል? ማድረግ ለቻልሻቸው በጣም ጎበዝ፣ ኮንግራ። ላልቻልሻቸው ነገሮች ደግሞ ሙያዊ እገዛ ማድረግ ስለምችል በዚህ ቁጥር መደወል ትችያለሽ። ታዲያ ከነዚህ 7 ነገሮች የትኛውን ችለሻል? የትኛውን አልቻልሽም? ኮሜንት ላይ አሳውቂ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።